አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ፋሚሊዎቼ እንዴት ናችሁ? ደህና ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እስኪ ዛሬም አንድ አጠር ያለ መልእክት ይዤላችሁ ነው የመጣሁት። ለሁላችሁም ይጠቅማል ብዬ አስባለሁ። በተለይ ሸር ብታደርጉት ሳውዲ ለሚገኙ ለስደተኞች ይጠቅማል፣ ለሁሉም ማለት ነው። ሰርቶ ለመለወጥ እንጀራ ፍለጋ ለተሰደደ አገሩን ጥሎ ለወጣ ሁሉ ይጠቅማል ብዬ ስላሰብኩኝ ነው ቪዲዮን የሰራሁት። እንዲሁም ደግሞ አንድ ጥያቄ ሲጠየቅ ስለሰማሁኝ ለዛ ጥያቄ መልስ ይሆናል ብዬ ነው። ላይክ እና ሰብስክራይብ በማድረግም እንደዚሁ ቤተሰብ ሆኖ ማለት ነው። ሰሞኑን እንግዲህ በተለያየ ሚዲያ በተለይ በቲክቶክ ሲዘዋወር ያየ ነው አንድ ምስል አለ። እሱ ምንድነው? ሳውዲ ውስጥ በሳውዲ ሕግ የሞት ቅጣት ሊቀጡ ነው ኢትዮጵያውያን ዜጎች በማለት ፍትህ ምናምን እያላችሁ ሲዘዋወር አይቻለሁ ማለት ነው። በመጀመሪያ አላህ ሱብሃነሁ ወተዓላ ወጥቶ ከመቅራት ይሰውረን፣ ከወጣንም በኋላ ደግሞ አላማችንን የማንረሳ አላህ ያድርገን እና እንደው እኔ አሁን የተነሳሳውበት ማለት ነው መልስ ለመስጠት ቪዲዮ መስራት አልፈልኩም በዚህ ነገር ላይ ግን ለሁላችሁም ትምህርት ይሆናል፣ ይጠቅማል፣ ግንዛቤ ትይዙበታላችሁ ብዬ ስላሰብኩኝ ነው። እና እንደውም ዛሬ የቪዲዮ ሰምቼ ነበር። አባይ መሰለችኝ ባልሳሳት አባይ ነው፣ አባይ ቻናል ማለት ነው። ሳውዲ ሃይማኖት ሀገር ናት ይባላል። ነገር ግን ለምንድን ነው ሰውን በሞት የምትቀጣው ስትል ነበር ማለት ነው። አዎ ሳውዲ እንደሚታወቀው የሃይማኖት ሀገር ቅዱስ ምድር ናት። ቅዱስ መካንና መዲናን ያቀፈች ሀገር ናት እና ነገር ግን በአንዲት ሀገር በማንኛውም አገር ውስጥ ስንኖር በየትኛውም ዓለም ላይ ስንኖር የሀገሪቱን ሕግና ስርዓት የማክበር መብታችን ሳይሆን ግዴታችን ነው። መብታችን ሳይሆን ግዴታችን ነው። እየኖርን እስከሆነ ድረስ እዛ ማህበረሰብ ውስጥ የማህበረሰቡን ሕግና ስርዓት ጠብቀን ነው መኖር ያለብን እንጂ አገራችን ላይ የለመድነውን ስርዓት ይዘን መተን እዚህ ጋር እንደፈለግን መሆን አንችልም። ዋናው ነገር መገንዘብ ያለብን ነገር ሳውዲ ደግሞ እንደሚታወቀው የሳውዲ ሕግ ለየት ያለ ነው። በሀገሪቱ ሕግና መሰረት በእስራት የምትቀጣው የወንጀል አይነት አለ። በግድያ የምትቀጣው የወንጀል አይነት አለ። በገንዘብ የምትቀጣው የወንጀል አይነት አለ። ስደተኛ እንኳን በገንዘብ አይቀጣም። ምክንያቱም ገንዘብ ብለን የመጣ ነው፣ ገንዘብ የለንም። እንደዚሁም ደግሞ የተወሰነ ወራቶች አስራ የሚሸኝበት ጊዜ አለ። አንዳንዴ ደግሞ ምንም አይነት ቅጣት ሳትቀጣ ይዛ አስራ በሰላም ወደ ሀገር የምትሸኝና ሳኡዲ ማለት ነው። ለስደተኞች ለእንጀራ ፈላጊዎች እንደ ሳኡዲ ምቹ ሀገር የለም። ነገር ግን የራሳችን አጠቃቀም የራሳችን ስርዓት ነው። ህጉን ስንተላለፍ ዋጋችንን ስናገኝ እንደነግጣለን። ለምን እንዲህ ለምን እንደዛ እንላለን ማለት ነው። ይሄ ከሀገራችንም ይዘን የመጣ ነው። ሀገራችን ላይ ህግና ስርዓት የለም። አሁን ለምሳሌ ዛሬ ነግሬያችሁ ነበረ እንትን ኮመንት ላይ ማለት ነው። ሀገራችን ዛሬ አንድ ባልና ሚስት አዲስ አበባ ነው ትውልዳቸው፣ አዲስ አበባ አይደለም። አዲስ አበባ ለስራ ነው የመጣችው ልጅቷ። ባል ተብዬው ሌላ ሀገር ነበረ። የምትሰራበት ድረስ በመሄድ ቆራርጦ ገድሎ ፎቶ አንስቶ ቀርጾ ለቤተሰቦቿን የላከላችሁ እዩዋት ልጃችሁን እንዴት እንዲያረኩላችሁ። እንደዛም አድርጎ ሰውየው እስከ ትላንትናው ማታ ድረስ በቁጥጥር ስር አልዋለም። አሶሳ ወደሚባል አገር ሄዶ እየተዝናና ቲክቶክ ላይ ቪዲዮ ሲቀርጹሉ ነበር። ያ ምንድነው? አገራችን ላይ ያለው ህግ የሞተም ተጎዳ ጉልበተኛም ይኖራል ማለት ነው። የወረደ ስለሆነ ነው። እዛ የለመድነውን ነገር ደግሞ አረብ ሀገር እናመጣና እንደዛ መሆን ያምረናል ማለት ነው። አያችሁ አይደል ልዩነቱን? አንዲት ሴት ተገድላ ተከትክታ ቪዲዮ ቀርጾ ለቤተሰቦቿ ልኮ እናንተንም እንዲህ ነው ማድረጋችሁ ብሎ እሱ ቲክቶክ ቪዲዮ እየሰራ ለቆ በቁጥጥር ስር አለመዋል ማለት አስቡት። እናንተ በቦታው ላይ ሆናችሁ በቁጥጥር ስር ዋል እንበል ቢውልም ምንም። በነገራችን ላይ እኔ አንድ ወንጀል የፈጸመ ሰው ብዙ ጊዜ ለህግ ይቅርብ ምናምን ይባላል። እኔ ያን ነገር አልስማማበትም፣ አልቀበለውም። ለመሰላችሁ በህግ ቢያዝም ባይያዝም ተመጣጣኝ ቅጣት አይቀጣም። ያችን ልጅ ገሏታል፣ እሱ ይገደላል አይገደልም? ይገባል፣ ኸላስ ይኖራል። እና የሆነ ወንጀል ተፈጸመ፣ ለህግ ይቅረብ። ህግ ከሄደ በሆነ በዋስም በምን በየትም ሾልኮ ይወጣል። በቃ አለቀ። ይሄ ነው የኛ ሀገር ህግ ማለት ነው። ያ ደግሞ ከቀን ወደ ቀን ሞት እንዲበዛ ሰዎች ግድያን እንዲዳፈሩ እያደረገ ነው። በዚህ አንድ ወር በዚህ አንድ ወር ነው በዚህ አንድ ወር ውስጥ ራሱ ከአራት ሴቶች በላይ ነው የተገደሉት። ከአራት ሴቶች በላይ የተገደሉት ማለት ነው። ያ ምንድነው? የሀገራችን ህግ ነው። በቃ እኔ አላቅም ለምን እንደሆነ
ራሳቸውን የሚያጠፉት እንዳለ ሆኖ በባላቸው የተገደሉ ወደ 4 ሴቶች ናቸው። 2ቱ በባላቸው ሲሆን 2ቱ ደግሞ ወድሻለሁ አፈቅርሻለሁ በሚል ወንድ ነው። እና አሁን እኔ ልላችሁ የፈለኩት ምንድነው የሳውዲ ህግ ምናምን እንዴት ሰው ይገላል ቅዱስ ምድር ቅዱስ ሀገር ላላችሁት ነው። ሳውዲ ላይ ሴትን አስገድዶ የደፈረ ይገደላል፣ ይታሰራል አይደለም ያልኩት፣ ይገደላል። አስገድዶ መድፈር አይቻልም። እኛ ሀገር ላይስ 15 ዓመት ይታሰራል ወይ 8 ዓመት ይታሰራል። ገንዘብ ካለው አይታሰርም። ሁለተኛ ሐሺሽ ማዟዟርም ሆነ መሸጥ በሳውዲ ህግ መሰረት ያስገድላል። ሶስተኛ ግብረ ሰዶም ሆኖ መገኘት በሳውዲ ምድር ላይ ያስገድላል። ግድያው እስራት ሳይሆን ቅጣቱ እስራት ሳይሆን ግድያ ነው። ይሄ ልትገነዘቡ ይገባል። አብዛኛው ደግሞ የሀገራችን ሰው ሁሉም ወንጀል ውስጥ እጁ አለበት። ግብረ ሰዶም ሳውዲ ውስጥ እንዳለ ከ3 ዓመት በፊት ነው የሰማሁት ማለት ነው። አራተኛ ሀበሻ እርስ በርሱ በየከተማው በእያንዳንዱ ቦታ ይገዳደላል። ይሄ ደግሞ በሳውዲ ህግ መሰረት ያስገድላል። ቅጣቱ ግድያ ነው። 5ኛ በተለያየ አጋጣሚዎች ሀበሾች በሚሰሩበት የስራ ቦታ አረቦች ጋር ባለመግባባት እንደዚሁም ህገወጥ ሆነው ፖሊስ ሊይዛቸው ሲል እጃቸውን ከመስጠት ይልቅ ድንጋይ መወርወር ነው የሚቀናቸው። ይደበድባሉ፣ ይገድላሉ። ያ ደግሞ ያስገድላል። ቅጣቱ ግድያ ነው። 5 ነገርኳቸው አይደል? 6ኛ ደግሞ በየተራራው ላይ አረቄና ጠላ የሚሰሩ ሀበሾች አረቄና ጠላ የሚሸጡት ባዶ እጃቸውን አይደለም፣ መሳሪያ ይዘው መሳሪያ ታጥቀው ነው። አንድ የህግ አካል የሆነ ወደ እነሱ ሲመጣ እጅ ከመስጠት ይልቅ ይተኮሳሉ። በዛን ሰዓት አረብም ከቆሰለም ከሞተም ግድያ ነው ቅጣታቸው ማለት ነው። እና ምን አጥፍተው ነው ከማለት ይልቅ ለምን ይቀጣሉ ነው የምንለው። ወንጀለኛ ልናበረታታ አይገባም። ወንጀለኛ ወንጀል ከፈጸመ በወንጀሉ በመቀጣት ባለበት ህግ ሊቀጣ ነው የሚገባው። ይሄ ነገር ደግሞ ይህንን መረጃ የሚያወጡ ሰዎች ለምን እንደዚህ ግድያ እንደተወሰነባቸው ለምን እንደሚገደሉ ያጠፉትን ጥፋት በዝርዝር ቢናገሩ ቢያንስ ሌላው ትውልድ መዳን ይችላል። ያን ወንጀል ከመፈጸም ይቆጠባል ማለት ነው። አሁን እኔ የነገርኳችሁ ሴት ልጅ አሁን አብዛኛው ሀበሻ ለሀበሻ ሴትን ሀበሻ አግቶ ገንዘብ ይቀበላል። ሴትን ሀበሻ አግቶ ይደፍራል። ይሄ በሳውዲ ህግ መሰረት ያስገድላል። ሴት ልጅ አስገድዶ መድፈር ያስገድላል። እንደኛ ሀገር ያሳስራል ያልኳቸው ያስገድላል። ሐሺሽ ከተገኘበት ሲሸጥም ሆነ አብዛኛው ሀበሻ ደግሞ ብሩ በጣም ስለሆነ ሐሺሽ ነጋዴ ሆኗል። ያ ደግሞ ስትሸጡም ይሁን ስታሻሽጡም ይሁን አብራችሁም ይሁን ከተገኛችሁ አብራችሁ ነው የምትገቡት። መለያየት የሚባል ነገር የለም። ለምሳሌ ሳውዲ ላይ ቤት ስንከራይ አንድ ሹጋ ይከራያል አይደል? አንድ ሰው እዛ ጋር አንዳንድ ክላስ ደግሞ እንደገና ይከራያል። ሹጋውን አንድ ሰው ይከራይና ከዛ ክላስ ይከራያል። ክላስ ስትከራዩ እዚህ ጋር መለያየት የለም። ምናልባት አንዱ ትግሬ ይሆናል፣ ምናልባት አንዱ ክላስ ያለው ኦሮሞ ሊሆን ይችላል፣ ምናልባት አንዱ ክላስ ያለው ወላይታ፣ ምናልባት አንዱ ክላስ ያለው በቃ አራቱም ክላስ 4 ብሔር ሊኖር ይችላል። ከነዛ መካከል አንዱ አረቄ ነጋዴ፣ ሺሻ ጫሽ የሆነ ህገወጥ እየሰራ ከሆነ ከሳውዲ ፖሊስ የሚያመልጥ የለም። ይመጣሉ። እዛ ያ ቤት ተሰብሮ ሲያዙ ሁሉም ነው እስር ቤት የሚገባው። ሁሉም ተቀጭ ነው የሚሆነው። ምክንያቱም ወይ ከዛ አካል መሸሽ አለብን ይሄን ነገር ከተረዳን፣ ወይ ደግሞ መጠቆም አለባችሁ ማለት ነው። እና ስትኖሩ የሀገሪቱን ህግ ሺሻ ሼጦ ብዙ ገንዘብ ከማግኘት ግመል ጠብቆ 1000 ሪያል ቢያገኝ በቂው ነው። በሰላም በጤና ሳይሳቀቅ ቢያዝም ሀገሩ ነው የሚገባው ማለት ነው። እና እኔ እንደዚህ ስላችሁ ከመሬት ተነስቼ አይደለም። ብዙ የምናውቃቸው ልጆች አረቄ ሲሸጡ የተያዙ አሉ፣ ሐሽሽ ሲሸጡ የተያዙ አሉ፣ አረብን ደብድበው የተያዙ አሉ፣ ብዙ ወንጀል እየፈጸሙ የተያዙ አሉ። ስለዚህ የሀገሪቱ ህግ ምህረት የማያደርግለትን ወንጀል ከፈጸማችሁ ማንኛችሁም ቢሆኑ ከቅጣት ወደ ኋላ አይባልም። በሳውዲ ህግ መሰረት ደግሞ በአመቱ መጨረሻ ወይም በዙልሂጃ ወር መጨረሻ ላይ የሳውዲ ህግ ይቅር የሚላቸውን ይቅር ብሎ የሚቀጣቸውን ደግሞ በፈለገው መንገድ ይቀጣል። የሚያሳዝናችሁ ነገር ደግሞ ሳውዲ በየአመቱ በግድያ ከምትቀጣቸው ዜጎች መካከል አብዛኛው
ኢትዮጵያዊ ነው። ኢትዮጵያ ይበዛል። ሳውዲ በነገራችን ላይ የሚያስገድል ወንጀል ከፈጸሙ ለራሷ ዜጋም አትራራም። የሳውዲ ዜጋም መገደል ካለበት ይገደላል። አሁን ባለፈው ዓመት 2 ነው 3 ከሀበሾች ጋር ከተገደሉ የሳውዲ ዜጎች ነበሩበት። ከሌላ ሀገር ወይ 2 ወይ 3 ነው የሚሆኑት ከሌላ ሀገር ዜጎች። የሚገርሙ አብዛኛው ሀበሻ ነው። ያ ማለት እኛ ወንጀልን ተላምደናል ማለት ነው። አላህ ሱብሃነሁ ወተዓላ ልቦና ይስጠን፣ ወጥቶ ከመቅረት ይጠብቀን። ወገኖቻችንንም ከእንደዚህ አይነት መከራ ከሆነ ወንጀል አላህ ይጠብቃቸው እና ሳውዲ ለምን እንደዚህ ያደረገች ከማለት ይልቅ እኛ ምን አይነት ወንጀል ነው እየሰራን ያለ ነው? የሀገሪቱን ሕግ እንጠብቃለን ወይ? የሀገሪቱን ሕግ ሊጠበቅ ይገባል። ዛሬ ሀበሻ እህት በሀበሻ ወንድ ከተደፈረች አስቡት። አበሻ ለአበሻ ነው የሚደፋፈሩ። ዛሬ ጓደኛዋ ጠቁማ ነው የምታስደፍራት። እንደዚህ እኛ አረመኔ ሆነን ሌላ አረመኔ ስናይ ደግሞ ይገርመናል ማለት ነው። ለምን እንደዛ መሆን ተገቢ ነው ብዬ አላምንም። እና ከሀገራችን ስንመጣ ግመልም ቢሆን ጠብቄ በግን ቢሆን ጠብቄ ያልፍልኛል ብሎ የመጣው ልጅ ሳውዲ ላይ ሲደርስ አረቄ ቸርቻሪ ሆኖ ታገኙታላችሁ። ሐሽሽ እያዘዋወረ ታገኙታላችሁ። ጫት በነገራችን ላይ ያስቀጣል። በጣም ትልቅ ወንጀል ነው። ጫት ሊያስገድልም ይችላል። ጫት ተሸክሞ በኪሱ ይገኛል። ከሳውዲ ሕግ ደግሞ በጣም ደግሞ የሳውዲ ሕግ እያንዳንዱ ነገር በሲስተም ስለሆነ ማለፍ አይቻልም። እንደኛ ሀገር ተሸጉጦ በስርቻ በምናምን አይቻልም። ተራራ ላይ ሆኖ አረቂ እየሰሩ ይያዛሉ። የሆነ ሹጋ ተከራይተው ሰላማዊ ሰው መስለው አረቂ እየሰሩ ይገኛሉ። ግን አያመልጡም። የሚገርማችሁ ማምለጥ አይቻልም። ስለዚህ ልቦና ይስጠን፣ ማስተዋሉን ይስጠን። አስተውሉ። በቃ ያኔ እንደዚህ ሊገደኑ ፍትህ ከማለት ይልቅ ሌላው እንዲማርበት እንደዚህ አይነት ወንጀል አትፈጽሙ እያለ የሚያስተምር ያስፈልጋል። የሚያስተምር በቃ መጥቷል፣ ይራበው ለምኖ ይብላ። ምክንያቱም ከመሞት ይሻላል። ገና ብሩ ብዙ ስለሆነ ብቻ እንትን መስራት የምሬ ነው። አበሾች በአረብ ሀገር ያሉት ድፍረታቸው ራሱ ይገርማቸዋል። መሳሪያ ይዘው አረብ ጋር መታኮስ፣ አረብ ጋር ለመገዳደል በጣም ነው የሚያስጠላው። ይሄ አጋጠ ወጥነት ነው። የመጣ ነው አንድ ብር ፍለጋ ነው አይደለ? ለምን በሐላል መንገድ አንፈልግም? ለምን ሀሳባችንን እንቀይራለን ስደት ላይ ስንመጣ? ስለዚህ ከባድ ነው። ቢያንስ ለቤተሰብም እዘኑ። እናንተም በሰው ሀገር አትቅሩ፣ ወንጀልም አትፈጽሙ። እናንተም ደግሞ ለምን ሳኡዲ እንደዚህ ታደርጋለች ብላችሁ ሳኡዲን የምትወቅሱም ደግሞ ተረዱ። የሀገሪቱን ሕግ ካልተላለፈ ሳኡዲ ያለ ምክንያት እንደዚህ ያደርግም ያለ በቂ መረጃ እንግዲህ እኔ እየነገርኳችሁ ነው። ግብረሰዶም ሳይቀር ሀበሻ አለ ሳኡዲ ውስጥ። ሴትን የሚደፍሩ ወንዶች አሉ። እጅ ከፍንጅ ከተያዘ ሊገደል ይችላል። እርስ በርስ ደግሞ የሚገዳደሉት ስፍር ቁጥር የላቸውም። ሀበሻ ለሀበሻ እንደዚሁም አረብ ሾርጣ ሊይዛቸው ባለ ቁጥር ሁሌ የሳኡዲ ዜጋ ይገደላል። እነዛ እንግዲህ ምንም ምህረት አያገኙም ማለት ነው። ግድያ ነው የሚቀጡት። ስለዚህ ወንጀሉ ላለመፈጸም ፖሊስ ከመጣ እጅ መስጠት፣ ይሄንን ደግሞ ሊያስገድል የሚችል ወንጀልን ደግሞ መጸየፍና መራቅ ይኖርብናል ማለት ነው። አርፈን ሽንት ቤታችንን አጥበን ሴቶች ራሱ ሽንት ቤት ብታጥቡ ምን ችግር አለው? አረቂ ከመሸጥ አረቂ ስሽጪ አረቂ መሸጥ ከማራችሁ ሀገራችሁ መሸጥ ትችላላችሁ። ምክንያቱም ሀገራችን አያስቀጣም፣ እዚህ ሀገር ግን ያስቀጣል። ምናልባት አንዳንዶቹ የምትታለሉት የሚገዛውም እኮ የሳኡዲ ዜጋ ነው ምናምን ብላችሁ ሊሆን ይችላል። አይደለም። የሚገዛው የሳኡዲ ዜጋ ቢኖር ምናልባት እሱ በገንዘብም ተቀይሮለት እስራቱ ወይም ደግሞ የሀገሪቱ ዜጋ ነው ተመጣጣኝ ቅጣት ሊቀጣ ይችላል። እናንተ ግን እሱ የታስሮ 3 ዓመት አስሮ ቢወጣ እንኳን ወደ ስራው ይመለሳል። እናንተ ግን ወደ ሀገር ነው የምትሸኙት። እንጀራችሁ ይቋረጣል ማለት ነው። ስለዚህ ጥንቃቄ ልታደርጉ ይገባል ነው የምላችሁ። እንግዲህ ለሁላችሁም መልስ ይሆናል ብዬ ስላሰብኩኝ ነው። መልካም ጊዜ ይሆንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።